አውሮፓ የሆርሙዝ ባህርን ደህንነት ለማስጠበቅ እርዳታ አናደርግም በማለት የትራምፕን ጥያቄ ውድቅ በማድረግ ትናንትና ሰኞ ዕለት ግልጽ መልእክት ለዋሽንግተን ልካለች። የ27ቱ የአውሮፓ ህብረት ሀገራት የውጭ ጉዳይ ሚኒስትሮች ብራስልስ ውስጥ በትናንትናው ዕለት ባደረጉት ስብሰባ የአሜሪካው ፕሬዝዳንት የአውሮፓ ሀገራት የሆርሙዝ የውሃ መስመርን ለማስጠበቅ እንዲረዱ ያቀረቡትን ጥያቄ ውድቅ በማድረግ አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃት ቴህራንን የሆርሙዝ መስመርን እንድትዘጋና የዓለም የነዳጅ ዋጋን ከፍ ቢያደርግም አውሮፓውያኑ ይህ የአውሮፓ ጦርነት አይደለም በማለት ከአሜሪካው ፕሬዝዳንት ጎን ላለመቆም ወስነዋል። ሰዓታትን ከወሰደው ዝግ ስብሰባ በኋላ የአውሮፓ ህብረት የባህር ኃይል ተልዕኮ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል ያለውን የባህር ዳርቻ ለማስጠበቅ የአውሮፓ የጦር መርከቦች እንዲላኩ የቀረበውን ጥያቄ ውድቅ በማድረግ የአውሮፓ የውጭ ጉዳይ ልዑካን ይህ የኛ ጦርነት አይደለም፣ አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ሲሉ የአውሮፓ ህብረት ከፍተኛ ዲፕሎማት ካጃ ካላስ ተናግረዋል። አክለውበትም ይህ የአሜሪካንን ችግር መፍታት እንደሆነም ተናግረዋል። እውነተኛና ትክክለኛ መረጃ ለማግኘት አካውንትን ፎሎ ማድረግ እንዳትረሱ። በሌላ መረጃ እስኪመለስ ሰላም ቆዩ።